ይሄ ደግሞ ምን ማለት ነው? ያልኩት ነገር ግልጽ መሰለኝ። ድርጅት ውስጥ ያለኝን አክሲዮን በሙሉ ለናሆም ማዞር ፈልጋለሁ። እድሜ ለዛሽ ቀልቃላ ልጅ። አሁን ሚስጥራችን እንዳለ ገሃድ ወጥቷል። ናሆም የወለድነው ልጅ እንዳልሆነ ከራሱ ከናሆም ውጪ ሁሉም ሰው አውቋል። ምን? የትኛው የወንድ አጥር እንደሆነ አሁን ማን አጥር እንደሆነ ይለያል። ወይ እንግዲህ ወይ በጣም ፈርቼ ነበር ነው። በጣም ፈርቼ ነበር። እኔም እኮ ፈርቼ ነበር። ግን ደህና ነሽ አይደል? እናና እኔ ደህና ነኝ። ምንም አላደረኩም። ነስቲ ለዚህ አንድ ነገር ማናገርሽ ነገር አለ። ልጁ ፊት መናገር አፍረሽ እንደሆነ በይ ንገሪኝ። ሐኪም ቤት ወስድሻለሁ። ያማይረባ ልጅ ምንም አላደረገኝም አያቴ። እሱ አስቦበት ቢሆንም እኔ ግን በብልጠት ያምልጨዋለሁ። ዳግም ደግሞ ይገባዋል። መቼም ምን እንዳደረግንበት ማስታወስ አይጠበቅብኝም አይደል? ስለዚህ አክሲዮኑ የሚገባው ለዳግም ነው። በፈጠረሽ ገዳይ መሆኔን እያስታወሽ የቆሰለ ሊላይ ላይ እንጨት አጥተሽበት። እንግዲህ እውነቱን ወቂ። የአክሲዮኑ ድርሻ አይደለም የድርጅቱ ድርሻ በአጠቃላይ የሚወርሰው ናሆም ነው። አልገባኝም ለይኩን። ቆይ ምን ለማድረግ እየሞከርክ ነው? ከገባሽ ልፈታሽ እንደምችል እየነገርኩሽ ነው። ምን? አሁን ላይ ለአምራን እየተሰማኝ ያለው ስሜት ለኔም እንግዳ ነው። ያኔ ተጠልፌ በነበረ ሰዓት ስለኔ ነው ስለሷ አስታስብ የነበረው። ይሄ ደግሞ ምን አይነት ጥያቄ ነው? አይነቱ ይለያይ እንጂ ሁለታችንም ችግር ውስጥ ወድቀን ነበር ብዬ ነው። ስለ አንቺ ነበር ሳስብ የነበረው። በእርግጥ ደግሞ የሷ ችግር ካንቺ የከፋው ነው አይደለም? እንዲያውም የሷ ይበልጣል። ልጅ እኮ ነው ያጣችሁ። ልጄን አንቺ እንዳስወረድሽው ነገርሽው? እባክሽን ይሄን ነገር እኔ ለልጄ መንገር አልችልም። አሁንም ናሆምን ልጄ ብለሽ እየጠራሽው ነው? እባክሽን ይሄን መረጃ ከየት እንዳገኘሽው ባላውቅም ናሆም ግን እኔ የወለድኩት የአብራክ ክፋይ ልጄ ነው። እውነት ግን ለይኩን ከኔ ጋር መፋታቱን ትፈልገዋለህ ወይንስ ስለተበሳጨ ነው እንደዚህ አይነት ነገር የተናገርከው? ቆይ አንቺ ራስሽ ከዚህ በኋላ አብረሽ ድሮም ነው የምትፈልጊው? ለጥፋቴ ይቅርታ እየጠየኩ መስሎኝ። ጥፋትሽ በይቅርታ የማይታለፍ ከሆነስ እንዴ? ያንተም እኮ ጥፋት በይቅርታ ታልፏል። ለይኩን ማን ነው እኔን በይቅርታ ያለፈኝ? ለሰከንድም ከሀሳቤ ወጣ አታውቅም ነበር። አልገባኝም። ማለት ስለ ፍቅር እያወራሽ ነው ማለት? አሁንም አፈቅራለሁ ያልሽ ነው? ምን ችግር አለው? ከፈለክ አንተ አታፍቅረኝ። ናሆም በፊት ላይ ከአምራን ውጪ ማንንም አላይም ሲል የነበረው አሁን ደግሞ ከኑሐሚን ጋር ወደ ገጠር ከሄደ በኋላ እሷን ለማፍቀር ወይ ደግሞ ከእሷ ጋር ለመሆን ያሰበ ይመስላል ማለት ነው። አሁን ላይ እንደ በፊቱ አይደለም። ለአምራን ስልክ መደወልም አይፈልግም። እሷም ስትደውልለት አያነሳም ማለት ነው። ያ ማለት አሁን ላይ ከኑሐሚን ጋር እንዳወራው አምራን ላይ አንድ ስህተት ብቻ ነው የሚፈልገው ማለት ነው። ከዚህ በኋላ እሷ ከዚህ በፊት እንዳደረገችው ዋሽታው ከሆነ የሆነ ነገር አታላው ከሆነ ከሷ ጋር መቼ መሆን እንደማይችል ነው አሁን ላይ ለኑሐሚን እየነገራት ያለው ማለት ነው። አምራን ደግሞ በዛ በኩል ዝናሽን አንድ ነገር እያስገደደቻት ነው። ለናሆም ደውለሽ ልጄን እንዳስወረድሽው በራስሽ አፍ ንገሪው እያለቻት ነውና ምናልባት ዝናሽ ይሄንን ነገር ታደርጋለች ወይስ አታደርግም የሚለው ነገር ባይታወቅም አምራን ደግሞ ዝናሽ ይሄንን ነገር ካላደረገች እሷን እያስፈራራቻት ያለችው እዛ ጋር ናሆም የናንተ ልጅ ያለ መሆኑን ይሄንን ሚስጥር እነግረዋለሁ ብላ በዚህ ነገር እያስፈራራቻት ነው ማለት ነው። ዝናሽ ደግሞ አሁን ላይ ናሆም ይሄንን ነገር እንዲያውቅ አትፈልግም። ዛሬ የተከሰተውን ነገር ሁሉ ለሌኩን ስትነግሩ ነበር። ከዛ ቤት ውስጥ ይሄንን ሚስጥር ያላወቀው ናሆም ብቻ ስለሆነ ማለት ነው። ናሆም ደግሞ ይሄንን ነገር ከሰማ ምናልባትም እነሱ ምን ሊላቸው እንደሚችል ባይታወቅም ምናልባትም በአክሲዮን ድርሻ በዛ ጉዳይ ላይ ለካ ከዚህ በፊትም ይሄንን ነገር የከለከላችሁኝ ልጃችሁ ስላልሆንኩ ነው በሚለው ምናልባትም ከነሱ ሊጣላ ይችላል ማለት ነው። እኛም እስከዛሬ ጥያቄ ሲሆንብን የነበረው አምራንም ደጋግማ ስትጠይቅ የነበረው ለምንድን ነው ናሆም የድርጅቱን የአክሲዮን ድርሻ ያልኖረው ኤሚ ራሱ የራሷ ድርሻ አላት የሚለውን ነገር ስትጠይቃቸው ነበርና ለይኩን ደግሞ ዛሬ ሲናገር እንደነበረው ናሆም ከዚህ በፊት የነበረው ህይወት በጣም ጠጥቶ እየሰከረ ነበር የሚገባውና ልጄ የተረጋጋና ስራው ላይ ትኩረት የሚያደርግ ልጅ አልነበረም። ተረጋግቶ ወደ ራሱ እስኪመለስ ነበር የድርጅቱን የአክሲዮን ድርሻ ያልሰጠውት። አሁን ደግሞ የራሴን የኔን ሁሉንም የድርጅቱን የአክሲዮን ድርሻ ለስቱ መስጠት እፈልጋለሁ እያለ ነውና ከዚህ በፊት ለዳግም መስጠት እንደሚፈልግ ነበር። ያው አባቱን ስለገደለ ለካሳ የሆነው ዘንድ አባትህን ገድያለሁ ይሄ ደግሞ ለካሳ ነው ባይለውም ግን ደግሞ እንዲሁ በደፈና የራሱን የአክሲዮን ድርሻ ለሱ ለመስጠት ያሰብ ነበር። አሁን ደግሞ ያንን ነገር ቀይሮ የራሱን የአክሲዮን ድርሻ ሙሉ ለሙሉ ለናሆም ሰጥቶ ከዛም በኋላ ከዝናሽ ጋር መፋታት እንደሚፈልግ ነው አሁን ላይ እየነገራት ያለው ማለት ነው። ዝናሽ ደግሞ
ደግሞ ይሄ ነገር ዱብዳ ሆኖባታል። የራሷን የአክሲዮን ድርሻ አምራን በዛ በኩል አስገድዳ እየተቀበለቻት ነው። እዚህ ጋር ደግሞ የለይኩን የአክሲዮን ድርሻ ለናሆም ተሰጣ ማለት እዚህ ጋር አምራን ያሰበችው ነገር እንዳለ ተሳክቶላታል ማለት ነው። እሷ የምታስበው እዚህ ጋር የዝናሽን የአክሲዮን ድርሻ ትወስዳለች። ከዛም በኋላ ናሆምም የራሱን የአክሲዮን ድርሻ ይወስዳል። ያኔ ደግሞ እሷ ከናሆም ጋር ተጋብታ አንድ ላይ ትኖራለች። ይሄንን ሁሉ ነበር ያቀደችው። አሁን ደግሞ ሀሳቧን የቀየረችም ይመስላል። የለይኩንንም የአክሲዮን ድርሻ ለራሷ ለመውሰድ እየፈለገች ነው። አሁን እሷ ጋር ያለው ከባዱ ሚስጥር እሷን እያስፈራራችበት ያለችው ሚስጥር ያኔ ዝናሽ የቀረጸችው ቪዲዮና እዚህ ጋር ናሆም የእናንተ ልጅ አይደለም የሚለውን ነገር ነው። ምናልባትም በየትኛው ሚስጥር ለይኩንን አስፈራርታ የሱን የአክሲዮን ድርሻ እንደምትቀበለው ባይታወቅም ግን ደግሞ በራሷ ሄዳ ለይኩንን ጠይቃ የራሱን የአክሲዮን ድርሻ ለሷ እንደሚሰጣት ለማድረግ እንደምትፈልግ ነው ዛሬ ለዝናሽ ስታወራ የነበረውና ዝናሽን ስለሱ ምን አገባሽ ብላ በዚህ ልክ እርግጠኛ ሆና ስታወራት የነበረው ማለት ነው። ምናልባትም ሊሆን የሚችለው እዛ ጋር ናሆም የእናንተ ልጅ አይደለም የሚለውን ነገር ይሄንን ሚስጥር ለናሆም እነግረዋለሁ ወይ ካልሆነ ያንተን የድርጅት አክሲዮን ስጠኝ ብላ በዚህ ነገር ለይኩንን ልታስፈራራው ትችላለች እንጂ ከቪዲዮ ጋር በተያያዘ አንተ የዳግምን አባት ገድለ ስትቀብር ያለው ቪዲዮ በእጅ ያለ ያንተን የአክሲዮን ድርሻ ካልሰጠኸኝ ይሄንን ቪዲዮ ወደ ህግ ቦታ ወስጄ እንድትታሰር አደርጋለሁ ብትልም ለይኩን ያን ያክል የሚደነግጥ አይደለም ማለት ነው። ከዚህ በፊትም ሰንበቶን በገደለበት ሰዓት በራሱ እጅ ሄዶ ለፖሊሶች እጁን መስጠት እንደሚፈልግ ተናግሮ ነበር። ግን ደግሞ ዝናሽ እዛ ጋር አስቆማው ነበር። እሱ ሁሌ ሲያወራ እንደነበረው እጄን ለመንግስት መስጠት አለብኝ የሚለውን ነገር ደጋግሞ ሲያወራ እንደነበረው አሁን ደግሞ እዚህ ጋር ቪዲዮ በእጅ ያለ የሚለውን ነገር ከነገረች ምናልባትም በራሱ ሄዶ እጁን ለፖሊስ ሊሰጥ ይችላል ማለት ነው። አምራን ይሄ ነገር ያዋጣታል ወይስ አያዋጣትም የሚለውን ነገር አታውቅም። እሷ ከዚህ በፊት ለይኩን ባደረገው ነገር ተጸጽቶ በራሱ ፍቃድ ሄዶ እጁን መስጠት እንደሚፈልግ አልሰማችምና ምናልባት ይሄንን የቪዲዮውን ነገር ልትጠቀም ትችላለች ማለት ነው። ለይኩን እስካሁን ድረስ ስለ ቪዲዮ ምንም ያወቀ ነገር የለም። ቪዲዮ ማን ቀረጸ፣ እንዴት ተቀረጸ የሚለውን ነገር አምራን ይሄንንም ነገር ለሱ ነግራ ደግሞ በሱና በዝናሽ መካከል ያለውን ነገር ልታበላሽባቸው ወይ ደግሞ እነሱ እንዲጣሉ ልታደርግም ትችላለች ማለት ነው። ያው አሁን ላይ ለይኩን ዝናሽን እየጠየቃት ያለው ከአንቺ ጋር መፋታት እፈልጋለሁ እያላት ነው። እናም ደግሞ በስተመጨረሻ ላይ አንድ ነገር የተናገራት ነገር አለ። ቤታችንን አንቺ ብቻ አይደለም ያፈረሽው አብረን ተባብረን ያፈረስ ነው ብሏታል ማለት ነው። ይሄ ነገር ደግሞ ዝናሽ ላይ ጥያቄ ፈጥሮባታል። የሆነ ነገር ለይኩን የደበቀ የሆነ ሚስጥርም ሊኖረው ይችላል ማለት ነው። ምናልባት እስካሁን ምን እንደሆነ ባይታወቅም ከዚህ በኋላ ደግሞ ለይኩን የደበቀ አንድ ነገርም ሊወጣ ይችላል ማለት ነው። ሌላው ነገር ደግሞ የዝናሽና የለይኩን ፍቺ ነው። ለይኩን እዛ ጋር ከዝናሽ ጋር መፋታት እንደሚፈልግ ደጋግሞ እየነገራት ነው። እሷ ደግሞ ይሄንን ነገር አትፈልግም፣ ከሱ ጋር መለያየት አትፈልግም። ምናልባትም ከጊዜ በኋላ ይሄንን የቪዲዮውን ነገር በሱ ነገር ልታስፈራራው ትችላለች ወይ ደግሞ የሆነ ነገር አድርጋ ለይኩንንም በእጇ ልታስገባው ትችላለች ማለት ነው። በእርግጥ እዛ ጋር አሁንም እየተናገረች ያለችው አንተ እኮ የልጄን አባት ነው የገደልከው ብላ እዛ ጋር ሰንበቱን እንደገደለ እያስታወሰች ነው። በእርግጥ አሁን ላይ ለይኩን ከበፊቱ ሀዘን እየወጣ ያለ ይመስላል ማለት ነው። በፊት ላይ የራሱ ክፍል ገብቶ ራሱ ላይ ቆልፎ ነበር። ወደ ሳሎን ራሱ መውጣት አይፈልግም። ግን ደግሞ አሁን ላይ ወደ ራሱ እየተመለሰ ይመስላል ማለት ነው። ከዚህ በኋላ ምን እንዳሰበ ባይታወቅም ግን ደግሞ አሁን ትክክለኛ መፍትሄ ብሎ ያሰበው ከዝናሽ ጋር መፋታትና ያላቸውን ነገር ለመካፈል ያሰበ ይመስላል ማለት ነው። የራሱን የአክሲዮን ድርሻ መጀመሪያ ላይ ለዳግም መስጠት ቢያስብም ግን ደግሞ አሁን ላይ ስለ ዳግም አይመለከተኝም ያለ ይመስላል ማለት ነው። የራሱን የአክሲዮን ድርሻ ለናሆም ሰጥቶ ከዛም በኋላ ደግሞ ከዝናሽ ጋር መፋታት ፈልጓል ማለት ነው። ምናልባት ዳግም በዛ በኩል በእናቱ በኩል ያለውን ከእናቱ ድርሻ የሚገባውን መጠየቅ ይችላል ያለ ይመስላል ማለት ነው። በእርግጥ አሁን ላይ ዝናሽ የራሷን ድርሻ ለአምራን አልሰጠችም። ይሄንን ነገር መጀመሪያ ለይኩን ማወቅ አለበት የሚለውን ነገር ደጋግማ እየነገረቻት ነው ማለት ነው። አምራን ደግሞ ስለዚህ ነገር እንደማይመለከታትና ለይኩን አወቀ አላወቀ እኔ የጠየቅኩሽን ነገር አድርጊልኝ እያለቻት ይመስላል ማለት ነው። ሌላው ነገር ደግሞ ስለ ኑሐሚንና ስለ ወንዳጥር ነው። መጀመሪያ ላይ ወንዳጥር ኑሐሚን ለኔ ነው የምትገባው ብሎ እሷን ጠልፎ በግድ ለመውሰድ ቢፈልግም ኑሐሚን ደግሞ አመልጣው ናሆም ደርሶላት አሁን ወደ ቤት ተመልሳለች ማለት ነው። በስተመጨረሻ ላይ እሷም እንዳወራችው አሁን ላይ ወንዳጥር እስር ቤት እንዳለ ነው እየተናገረች ያለችው ማለት ነው። ሌላው ነገር ደግሞ ዳግም ያኔ ኑሐሚን ተጠልፋለች ያለውን ነገር አምራን ስትነግረው በጣም ደንግጦ ነበር። እሷን ለናሆም ትቶ መሄድ እንዳልነበረበት ነው እዛ ጋር ሲያወራ የነበረው። ግን ደግሞ ዳግም ወደ ገጠር ተመልሶ ኑሐሚን ያለችበት ቦታ ሳይደርስ አሁን ላይ ናሆም ደርሶላት እሷን ወደ ቤት አምጥቷታል ማለት ነው። ከዛ በኋላ ይመስላል እሱም አሁን ወደ ራሱ ተመልሶ ለብዙ ወራት ስታፈቅረው የነበረውን ኑሐሚን ከዚህ በፊት ዞር ብሎ አይቷት የማያውቀውን አሁን ደግሞ እሷን እየተመለከታትና ተረጋግቶ እያወሩ አሁን ላይ እሱም እየወደዳት ያለ ይመስላል ማለት ነው።
ዛሬ እንደውም ውበቷን ሲያደናንቅ ነበር። ያ ማለት ከጊዜ በኋላ ወይ ደግሞ እዛ ጋር እሱም እንደተናገረው አምራን ላይ አንድ ስህተት ካገኘ ከዛም በኋላ ከኑሐሚን ጋር የሚሆንበት አጋጣሚ በጣም ሰፊ ነው ማለት ነው። ዳግም ደግሞ ኑሐሚንን እንደሚያፈቅራት እናውቃለን። ከዚህ በፊት በተደጋጋሚ ኑሐሚንን እንደሚያፈቅራትና ከሷ ጋር መሆን እንደሚፈልግ ቢነግራትም ግን ደግሞ ኑሐሚን የሱን የፍቅር ጥያቄ ልትቀበለው አልቻለችም። ናሆም ያኔ አምራንን መቶ እንደማይፈልግና ከአምራን ውጪ ማንንም ሴት ማግባት እንደማይፈልግም ደጋግሞ እዛ ጋር ለኑሐሚን ቢነግራትም ግን ደግሞ እሷ መርጣ የቆየችው እሱ ባያፈቅረኝም እኔ አፈቅራለሁ፣ እኔ እጠብቀዋለሁ እስከ መጨረሻ የሚለውን ነገር መርጣ ነበር ስትጠብቅ የነበረው። ያ ማለት ናሆም አንድ ቀን አምራን ማን እንደሆነችና ስለ አምራን ትክክለኛ ማንነት አንድ ቀን ማወቁ አይቀርም። ያኔ ደግሞ እሷ ማን እንደሆነች ካወቀ እሷን ይተዋታል፣ ወደ እኔ ይመለሳል ያለች ይመስላል ማለት ነው። ዛሬም ለናሆም እየነገረች ያለችው ዛሬም ያቺ ልጅ ሳያት ሁሌ የማስበው አንተን ሳይሆን ገንዘብህን ፈልጋ እንደቀረበች ነው ብላ ይሄንን ነገር እያስታወሰችው ነው ማለት ነው። ናሆም አሁን ላይ እንደ በፊቱ ለአምራን መደወል ወይ ደግሞ እሷን ማውራት የሚለው ነገር ያን ያክል አያጓጓም። እሷም ስትደውልለት ስልክ አያነሳም ማለት ነው። ያ ማለት ከጊዜ በኋላ አሁን ወደ ከተማ ሄዶ አምራን ላይ የሆነ ስህተት ካገኘ አምራን እንዲህ አድርጋለች እንደዚህ ያደረገች የሚለውን ነገር ካወቀ ከሷ ጋር እንደሚለይ ግልጽ ነው። እሱም ሲያወራ ነበር ማለት ነው። ያ ማለት ከሷ ጋር ተለየ ማለት ከኑሐሚን ጋር አንድ ላይ ሆኖ ማለት ነው።